ምዕራፍ 14 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተመልሰው በሚግዶልና በባህር መካከል በበዓል ዛፎንም ፊት ለፊት ባለው በፊሃሂሮት ፊት እንዲሰፍሩ ለእስራኤል ልጆች ተናገር። ከእርሱ አጠገብ በባህር ዳር ትሰፍራላችሁ። ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ፣ ምድረ በዳም ዘጋቻቸው ይላል። እኔም የፈርዖንን ልብ አጸናለሁ፣ እርሱም ያባርራቸዋል። በፈርዖንና በሰራዊቱም ሁሉ ላይ ክብር አገኛለሁ። ግብፃውያንም እኔ እግዚአብሔር እንደሆንሁ ያውቃሉ። እነርሱም እንዲሁ አደረጉ። ሕዝቡም እንደኮበለሉ ለግብፅ ንጉሥ ነገሩት። የፈርዖንና የባሪያዎቹም ልብ በሕዝቡ ላይ ተለወጠና እንዳይገዛልን እስራኤልን የለቀቅነው ምን አድርገናል አሉ። ሰረገላውንም አሰናዳ፣ ሕዝቡንም ከእርሱ ጋር ወሰደ። 600 የተመረጡ ሰረገሎችንም የግብፅንም ፈረሶች ሁሉ በእያንዳንዱም ሰረገላ ሁሉ ላይ ሦስተኞችን ወሰደ። እግዚአብሔርም የግብፅን ንጉሥ የፈርዖንን ልብ አጸና፣ እርሱም የእስራኤልን ልጆች አሳደደ። የእስራኤልም ልጆች ከፍ ባለች እጅ ወጡ። ግብፃውያንም የፈርዖን ፈረሶች፣ ሰረገሎቹም፣ ፈረሰኞቹም፣ ሰራዊቱም ሁሉ አሳደዷቸው። በባሕሩ ዳር በበዓል ዛፎን ፊት ለፊት ባለው በፊሃሂሮት አጠገብ ሰፍረው አገኟቸው። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣኸንን? ከግብፅ ታወጣን ዘንድ ይህ ያደረግክብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻላልና ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያልንህ ቃል ይህ አይደለምን? አሉት። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩዋቸውን ግብፃውያንን ለዘላለም አታዩዋቸውምና ቁሙ። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። እግዚአብሔርም ሙሴን አለው፣ ለምን ትጮኽብኛለህ? እንዲጓዙ ለእስራኤል ልጆች ንገር። አንተም በትርህን አንሳ፣ እጅህንም በባሕሩ ላይ ዘርጋ፣ ክፈለውም። የእስራኤልም ልጆች በባሕሩ ውስጥ በየብስ ያልፋሉ። እነሆም እኔ የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ። በፈርዖንና በሰራዊቱም ሁሉ በሰረገሎቹም በፈረሰኞቹም ላይ ክብር አገኛለሁ። ግብፃውያንም በፈርዖንና በሰረገሎቹ በፈረሰኞቹም ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆንሁ ያውቃሉ። በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያን ሰፈርና በእስራኤል ሰፈር መካከልም ገባ። በዚያም ደመናና ጨለማ ነበረ። በዚህ በኩል ግን ሌሊቱን አበራ። ሌሊቱንም ሁሉ እርስ በርሳቸው አልተቃረቡም። ሙሴም በባሕሩ ላይ እጁን ዘረጋ። እግዚአብሔርም ሌሊቱን ሁሉ ጽኑ የምሥራቅ ነፋስ አምጥቶ ባሕሩን አስወገደው፣ ባሕሩንም አደረቀው፣ ውሃውም ተከፈለ። የእስራኤልም ልጆች በባሕሩ መካከል በየብስ ገቡ። ውሃውም በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። ግብፃውያንም የፈርዖን ፈረሶችና ሰረገሎች ፈረሰኞቹም ሁሉ እያሳደዱ በኋላቸው ወደ ባሕር መካከል ገቡ። ንጋትም በሆነ ጊዜ እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሰራዊት ተመለከተ፣ የግብፃውያንንም ሰራዊት አወከ። የሰረገሎቹንም መንኰራኵር አሰረ፣ ወደ ጭንቅም አገባቸው። ግብፃውያንም እግዚአብሔር በግብፃውያን ላይ ይዋጋላቸዋልና ከእስራኤል ፊት እንሽሽ አሉ። እግዚአብሔርም ሙሴን እጅህን በባሕሩ ላይ ዘርጋ፣ ውሃውም በግብፃውያን በሰረገሎቻቸውም በፈረሶቻቸውም ላይ ይመለስ አለው። ሙሴም እጁን በባሕሩ ላይ ዘረጋ፣ ባሕሩም ማለዳ ወደ መፍሰሱ ተመለሰ። ግብፃውያንም ከእርሱ ሸሹ። እግዚአብሔርም ግብፃውያንን በባሕሩ መካከል ጣላቸው። ውሃውም ተመልሶ በኋላቸው ወደ ባሕር የገቡትን ሰረገሎችን ፈረሰኞችንም የፈርዖንንም ሰራዊት ሁሉ ከደነ። ከእነርሱም አንድ ስንኳ አልቀረም። የእስራኤል ልጆች ግን በባሕሩ ውስጥ በየብስ ሄዱ። ውኆችም በቀኛቸውና በግራቸው እንደ ግድግዳ ሆኑላቸው። እግዚአብሔር በዚያ ቀን እስራኤልን እንደዚህ ከግብፃውያን እጅ አዳነ። እስራኤልም የግብፃውያንን ሬሳ በባሕር ዳር አዩ። እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅ አዩ።
ሕዝቡም እግዚአብሔርን ፈሩ፣ በእግዚአብሔርም በባሪያውም በሙሴ አመኑ።